የልጇን ፍቅር እየተጠማች የልጇን ፍቅር እንደተጠማች የሞተች በጣም የዴዚ እናት ምስኪን የዴዚ እናት ልጇን ምስኪን እሷ ራሷ ምስኪን እንዴት እንደምታሳዝን በእግዚአብሔር ስም እንግዲህ ያለ እናቷ አውቅና ነበር አሞራው ዴዚን ያገባት። ከዛ በኋላ ደግሞ እናትየው በጣም ልጇን አደራ ባክን ልጄን አደራ እያለችው አደራ ነው የሰጠችውና የልጇን ፍቅር እየተጠማች የልጅ ልጇን እንኳን ራሱ ወልዳ ሳታይ ያሳዝናል። ድረስ የልጄ ልብ ላሸፈትከው ለልጄ ባለቤት ይህ አጭር መልእክት መጨረሻ እስትንፋሴ ንሰጥ ያደራ ቃሌ ነው። ልጄ ልጅነት ይዟት እኔን እንዳስከፋችኝ ታውቃለህ። የእናት አንጀት ደግሞ አይጨክንም። እሷ የሚጨክን አንጀት የለኝም። ከልቤ ይቅር ካልኳት ቆይቻለሁ። አንተም ከልብህ እኔን ይቅር በለኝ። ምንም ተገና ወጣት ብትሆንም ዛሬ ትልቅ አደራ ልሰጥህ ነው። አደራዬን ተቀበል። ልጄ እዚህ ምድር ላይ ፈጣሪዋ ቀጥላ የምትደገፈው በአንተ ነው። ስለዚህ በዚህ ወቅት ከማንኛውም ጊዜ በላይ እናት ፍቅር ያባጥላ ወንድም መከታ እንክብካቤ ያስፈልጋት። ለዚህ አሌክስዬ ልጄ ለዴዚ እናትም ሆነ ናፍቆት ስትሰበር በደረትህ አቅፋ አጽናናት። አባትም ሆነ እዚህ ጨካኝ ዓለም ቀፋ ጋሻ ሆነ አስጠጋ። ወንድምም ሆነ ምንም እንዳይደፍራት በኩራት ቆመ ተሟገትላት። ባልም ሆነ በንጹህና በማይለወጥ ፍቅር ከመጨረሻው ጉደዳት። እኔን በድንገት ማጣቷ ፈጽሞ እንዳይሰብርብኝ አንተ ሙልነት ወደሏን ሙላላት። አደራህን እንዳትሰለቻት። ልጄ ገና ሕፃን ናት። አስተሳሰቧ በውሳኔዎቿ ላይ ልጅነት ሊታይባት ይችላል። አሁን በዚህ ወቅት ደግሞ ሰጡር በመሆኗ ስሜቷ ይበልጥ ተለዋዋጭ ይሆናል። ላሉ ልታለቅስ፣ ልታኮርፍ፣ ልትነጫነች ትችላለችና በትዕግስት ረማት እንጂ አትሰልቻት። ክብሯን ጠብቀህ በፍቅር ይዘህ የልጅ ልጄ በሰላም አሳድጋችሁ በዓለም ፊት እንድታኮሩ ልጄን በአደራ ሰጥቻለሁ። አደራ መሸሸጊያና ምሽጎ ናት። ዓለም በጨካኞች የተሞላ ነው። ሰዎች የሰዎችን ጉድፍና ስተት እያደኑ ድንጋይ ለመወርወር አይናቸውን አያሹምና አንተ የምንጊዜውን ጋሻዋ ሁንላት። ነገሮች ሁሌ አልጋ ባልጋ ላይ ሆኑ ይችላሉ። ፍቅርህ እንኳን ቢቀንስ ይህኔ እናቷን አደራ እንኳን አስበህ ጠብቃት፣ እንከባከባት፣ ትለያት። ምርቃቴና ፍቅሬ ጊዜ ከእናንተ ጋር ይሁን። ልጄን አደራ ሰጥቻለሁ። እኔ ውብ እኔ እናትሽ ሙሉ በሙሉ ይቅር ብዬሻለሁ። እኔ ትንሿ እንዳት ልትሆኝልኝ ነው። ልጅነት ካባሽን አውልቀሽ እናትነት ክብርሽን ለመልበስ ተዘጋጅ። መቤቴ የጭንቅ አማላጇ እናት ትሁንሽ። በምጥሽ ጊዜ ቁምልሽ፣ በዘርፋፋ ቀሚሷ ትሸፍንሽ። በልጅሽ ሁሌ ተደሰች። እኔ ትንሽ የዋውብ ደራ ልጅነት የለም። እሺ አንቺ ነገ ለልጅሽ መጠጊያና ጋሻ ነሽ። ስለዚህ የኔን ሞትና የሰዎችን ነቀፋ በትዕግስት ተቋቁመሽ ብርታት ቁሚልኝ። አምላክ ይጠብቅሽ። ምርቃቴ ሁል ጊዜ ካንቺ ጋር ነው። ደግሞ በሶሻል ሚዲያ ላይ ለሚወቅሷት ሰዎች ይህን መልእክቴን አድርስልኝ። እናንተ ዛሬ በልጄ መከራ ላይ የምትሳለቁ ቀድሞ ስተቷን እያነሳችሁ ቁስሏ ላይ እንጨት የምትሰዱ እኔ እናቷ እኮ ይቅር ካልኳት ቆየሁ ስለኔ ተቆረቆራችሁ መስላችሁ ልታጠፏት ልትሰብሯት የምትሞክሩት በምን መብታችሁ ነው? ይህንን አሳፋሪ ድርጊታችሁን አቁሙ። ድጋሚ አትግደሉኝ። እኔን እናቷን አታ በተጎዳችሁ ላይ ሌላ ጉዳት አትጨምሩባት። ልጄ እኮ ልጅ ናት። እችሉ እናት ሆኗት፣ እህት ሆኗት፣ ወንድም አባት ሆኗት። ተንከባከቡልኝ። እሷ ደስታ ነፍሴን ታሳርፋታለች። ልጄን አደራ ሰጥቻችኋለሁ። ዴዚዬና አሌክሴ መርቃችሁ ትዳራችሁ ፈጣሪ በበረከት ይሙላ። ፍቅር በሰላም ኑሩልኝ። ቤታችሁ በልጆች ይባረክ። ክፉ አይንካችሁ። ፍቅራችሁ የሶሻል ሚዲያ ዓለምና የሰው ምላስ እንዳያፈርሰው አምላክ ከክፉ ሁሉ ነገር ይጠብቃችሁ። ታችሁን ይባርከው። ይቅር ብያችኋል። በደስታ ኖሩልኝ ተወዳጆች። ምን የዴዚን እናት መልእክት በምናቤ ያስቀመጥኩት አይደለም። እኔም እናት ነኝ። አንድ ልጅ ናት ያለችኝ። ዴዚ እናትም የመጨረሻ ቃል የምትይው ነገር ካለ ብትባል እንኳን የምትለው ነገር ይሄ ብቻ ይመስለኛል። አሌክስም የእናቷን አደራ ተቀብሎ ከመጨረሻው አደራውን እንዲወጣ ብዬ ነው። የእናት ሞት ለማንም ይቆረቆራል፣ ጸጸት ይሰብራል። ከሀዘኗ በላይ እናንተም አትጨመሩባት፣ አትስበሯት። እግዚአብሔር በቃ ተው በእናታችሁ። ጠንካራ እንድትሆን ከጎኗ መሆናችንን እንግለጽላት። እግዚአብሔር ያበርታሽ። አንተም ጠንካራ ሆነ እሷ በሰላም የሚያርፈው የልጇ ደስታ ነውና ዘሯን ለመወጣት ያብቃ። ልጇን ተርባ የሞተችው እናት በስደት ሀገር ጥርሷን ነክሳ በስስት ስላሳደገቻት የበኩር ልጇን የታገለችው እናት ድንገተኛ ሞት የብዙዎችን ቅስም ሰብሯል። ስፍስፏ እናት ፈተና በበዛበት ስደት በስርዓት ያሳደገቻትን ልጅ ከማኅበራዊ ሚዲያ ወጀብ ለመጠበቅ በሺዎች ፊት በአደባባይ ተዋርዳለች። ብርቷ እናት ልክ መስሎ ካልታያት የፍቅር ግንኙነት ልጇን ለመጠበቅ በአደባባይ ተዋርዳ ተሸነፈች። መርህ የለሹ የቲክቶክ ወጀብ እናትን ከልጇ አቆራረጠ። በመጨረሻም ብርቷ እናት ተሸነፈች። ተብከንክናም የሞት ጽዋን ተጎነጨች። ይህች እናት የቲክቶክ ጨዋታ አዋቂዋ ብዙዎች የሚሳሱላት የኮልታፋ ዴዚ እናት
ቲና ታምራት ነች። ራሷን አዋርዳ በአደባባይ ታግላ የተሸነፈችው ቲናና የስስት ልጇ እንደናፈቀች ከዚህ ዓለም የተሰናበተችው ለኮልታፏ ዴዚ የዘላለም ጸጸት፣ ጉዳዩን ለሚያውቁት ለሚኖች ደግሞ አስደንጋጭ ልብ ስብራት ክስተት ሆነዋል። በስደት ሀገር ልጆቻቸውን ከዘመን አመጣሽ ፈተና ጠብቀው ኢትዮጵያዊ ቀለማቸውን ሳያጡ በሥነ ምግባር አንጸው ዲያስፖራ እናቶች ምሳሌዋ ቲና ታምራት ዓለም በቃኝ አለች። ስለ ልጇ በአደባባይ ራሷን አዋርዳ ታግላ የተሸነፈችው የቲና ሞት እንደ ሌሎች አሚን ብሎ ለመቀበል የሚከብድ ልብ ሰባሪ ክስተት ሆኗል። የሰው ልጆች ሁሉ በየተራ ወደ አይቀሬው ሞት መሄዳችን የማይካድ ሐቅ ቢሆንም ቲና ወግ ማዕረግ ያጨቻትን ልጇን ተርባ ማረፏ ብዙዎችን አሳዝነዋል። ቲና ልጇን ከማኅበራዊ ሚዲያ መጣሽ ወጀብ ለመጠበቅ ታግላ አልሳካልሽ ቢሏት በአደባባይ ተሳድባም ከልጇም ጋር ተለያይታ ከስደት ሀገር ብን ብላ ወደ ኢትዮጵያ ተመልሳ ዓለም በቃኝ ብላለች። ልጇን በቲክቶክ ወጀብ ተቀምታ 2 ዓመት ገደማ ለብቻዋ የተብከነከነችው ቲና ልጄን አፈቅሽኝ እንዳለች በድንገት መሞቷ አስደንጋጭ ጉዳይ ሆኗል። እናት በብዙ ውጣ ውረድ ለዚያም በስደት ሀገር ያሳደገቻትን ልጅ ወግ ማዕረግ ለማየት እንደጓጓች ልጅን ፍቅርን ብላ የወሰደችው አቋም በቲክቶክ ሆይታ ወጀብ ተሸፍኖ የዘላለም ጸጸት ለመሸከም ተፈረደባት። ከርታታዋ እናት ቲና በድንገት ያረፈችው የውስጥ ሕመሟን በአደባባይ ወጥታ ልጅን አፈቅሽኝ ብላ በቲክቶክ ስሜቷን ባጋራችበት ሰሞን ነው። እናትና ልጅ እስከ ወዳኛው ተለያይተው የቀሩት ቲክቶክ ላይ የተጸነሰ ዓይንም አፍም የበዛበት ፍቅር መሆኑ ደግሞ እምብዛም ያልተለመደ አሳዛኝ ክስተት አድርገውታል። እናትና ልጅን ያቆራረጠው ፍቅር በቲክቶክ ተጀምሮ እጅግ የበዛው ውዝግብ አስተናግዶ ዛሬም ድረስ የዘለቀ ነው። እንግሊዝኛን አጣፍጣ አማርኛ ላይ የተኮላተፈች የቲክቶክ ጨዋታ በማድመቅ የምታወቀው ዴዚ ሌላኛው ቲክቶከር አሌክ በቅጽል ስሙ አሞራው በዓይን ፍቅር ወደቁ። እርስ በርስ በዓይን ፍቅር የወደቁት ዴዚና አሌክስ በቀጥታ ስርጭት እየተሽኮረመሙ የቲክቶክን መንደር በሚዘውሩ ሰዎች ተገፋፍተው ጭምር ቀስ በቀስ ቅልጥ ያለ ፍቅር ውስጥ ወድቀዋል። በዚህ መሃል መርህ የለሹ ቲክቶክ በዴዚና አሌክስ ፍቅር መካከል ከባድ የውዝግብ ጡዘት አስከተለ። በሁለት ጎራ ተሰልፎ ዴዚና እናቷን የለየው የወቅቱ የቲክቶክ ቅንትርክ በሚሊዮኖች ልብ የተጻፈ እጅግ አሳዛኝ ክስተት ሆኖ ተመዝግበዋል። እነዚያ ውዝግቡን በፊት አውራሪነት ጎራት ለይተው የቡድን መጫወቻቸው አድርገው የተከታይ መሰብሰቢያም የገቢ ምንጭም ያደረጉት አካላት ዛሬ ላይ በአጸያፊ ስራቸው ምን ይሰማቸው ይሆን? እናት የምትሳሳለትን ልጇን ፍቅር ተቀምታ የተዋረደችበት የዴዚና አሌክስ ፍቅርም ከዚያ ሁሉ የማኅበራዊ ሚዲያ ፍርደ ገምድል ወጀብ አልፎ ልጅ ለማቀፍ ተቃርበዋል። ግን ምን ያደርጋል፣ ቲክቶክ ጎራ ለይቶ እናትና ልጅን ያቆራረጣቸው ያ መጥፎ ታሪክ ልጅ በማቀፊያቸው ዋዜማ የዘላለም ጸጸት ፈተና መጣባቸው። ዴዚ በቲክቶክ ሆዮታ ወጀብ ተወስዳ አቀማጥላ ያሳደገቻት እናቷን በአደባባይ አዋርዳ በፍቅር ክንፍ ያለችለትን መልከኛውን ወጣት መርጣ ሄዳለች። ዴዚ አሌክስን የሕይወት አጋሯ አድርጋ መምረጧ የነፃ ምርጫ መብቷ መሆኑን ልጅን አፈቅሽ ብላ የተሰናበተች እናቷም እንደምታምንበት በወቅቱ ተናግራ ነበረ። ነገር ግን ችግሩ የነበረው እናትና እናትነቷ ለልጇ ነገር በማሰብ የገባትን ስጋት በወጉ ከማስተናገድና መግባባት ላይ ከመድረስ ይልቅ በአደባባይ ማዋደድ ምላሽ መሰጠቱ ነው። በወቅቱ በዴዚና በእናቷ መካከል የነበረው አለመግባባት በቤተሰባዊ ስርዓት መፋታት ሲገባው አደባባይ ወጥቶ የቲክቶክ መነታረኪያ መሆን አልነበረበትም። ልጆቹ ፍቅራቸው የጀመረውና የደራው ቲክቶክ ላይ በአደባባይ ነው ቢባል እንኳን የተፈጠረውን አለመግባባት ከማርገብ ይልቅ የሚያራግበው ይበልጥ ነበረ። እንዲህ አይነት ጉዳዮች አንዴ አደባባይ ከወጡ ወደ ኋላ መመለስ ከባድ ቢሆንም የእናትና ልጅ ልዩነቱን መፍታት ይቻል እንደነበረም አያጠራጥርም። ዳሩ ግን ምን ያደርጋል፣ የቲክቶክ ቡድንተኞች የያዙትን ነገር እንዳይሆን አድርገው ሳያመሰቃቅሉ አይለቁምና ዴዚና እናቷን እስከ ወዳኛው አለያይተዋቸው ቀሩ። ዴዚና እናቷ በመካከላቸው የተፈጠረው የሐሳብ ልዩነት በጣም ጋይስ ማርያምን እኔ በጣም ነው ያዘንኩት። መድኃኒዓለምን በጣም እኔ እንዴት እንደምገልጽላችሁ አላውቅም። ማርያምን በጣም ነው ያዘንኩት። ክርስቶስን በብዙ ነገር በስማ በጣም ነው ያዘንኩት። እኔ ያው ብዙ ሰዎች ያው አውርተው ዴዚን ፕሮፋይሏን ስለቀየረች ነውና እኔ እግዚአብሔርን እኔ ምኑን ከምኑ ከዚህ ህዝብ ጋር ምኑን ከምኑ እንደሚባባል ባላውቅም ማለት ነው።
ያ የእናቷ ስቶሪ የተፖስተው ፌክ አካውንት ነው። እናቷ አይደለችም። ያ ልጄ ናፈቅሽ የሚለው ፌክ አካውንት ነው። እናትየዋ አንድ አመት ይሆናታል ከቲክቶክ አቆመች። ግን እንደው በፈጠራችሁ አምላክ ውሸት ነው። እኔ ጋይስ በጣም ብዙ ሰዎች እውነት ነው በጣም ስልክ የተዘጋ ነው። በጣም ብዙ ሰዎች እውነት ነው እያሉ ነው። እሷም ስቶሪዋን አሌክስም ስቶሪውን ቀይሯል ምናምን ነገር በእርግጠኝነት ቢሆን ነው። ግን እኔ እግዚአብሔር ከዚህ በኋላ ላለው ነገር ደግሞ አይኖ ታማ ነው መሰለኝ እንደዛ አላቅም። ብቻ ጋይስ ይውላችሁ አሁን እኛ ምንም የምናውቀው ታሪክ የለም። እቺ ልጅ 2 ነፍስ ናት በወዷ ጽንስ ተሸክማለችና ለሌላ ነገር እያዘንን ደግሞ እዚህ ጋር ሌላ ሰው ደግሞ ለማጥፋት ባንሯሯጥ ጥሩ ነው። እዚህ ጋር ልጅ ተሸክማለች፣ ገና ናት፣ የዚህ ሀገር ልጅ ናት። የኢትዮጵያ ሰው እንኳን በደንብ ይረዳልና ካሁኑ ሰውን ቡሊ ለማድረግ አትቸኩሉ። የሰው ምላስ በጣም መጥፎ ከንቱ ነው። ማርያም እኔ አይውሽ በቪዲዮ ገብቼ ነገር እግዚአብሔርን በፎቶ የገባሁት በቃ እኔን ፊት ለፊት ከሰው ጋር ራሱ ሌላ ነገር እንዳልል ብዬ ነው። እና እናቷ ታማ ይሁን ምን ሆና ይሁን ምንም በማናውቀው ነገር የኛ ምላስ በቃ ጦር ነው፣ ብረት ምላስ አለን። ሰውን ከማጽናናት ይልቅ ሰውን መውቀስ ነው የምንፈልገው። ብዙዎቻችሁ በየቤቱ ያዩዋችሁ በየቪዲዮ ስፖስቱ ያዩዋችሁ ማለት ነው በቃ የሰው ሞራል የሚሰብር ልጅ እንኳን ወደ ውስጥ እንዳለ ራሱ ረስታችሁታል። እዚህ ጋር ለሰው እናዝናለን ብላችሁ እዚህ ጋር ደግሞ ሌላ ሰው ለማጥፋት ደግሞ የምትሯሯጡት በጣም ነው የሚያስጠላው። በቃ ማርያምን እግዚአብሔር ያጽናሽ፣ በቂ ነው። እግዚአብሔር ያጽናሽ። መሐሪውም ፈዋሹም ቀጪውም እግዚአብሔር ነው፣ ለሱ መተው ነው። ምንድነው ግን እኛ ሀበሾች ሁሉ ጊዜ በደስታ እንደተቀና በሐዘን ሰውን እንዳማረርን ምን ይሻለናል? ኧረ ተው ግን እዚህ ጋር እኮ ሌላ ነፍስ የተሸከመች ልጅ አለች እኮ። እሷን ደግሞ ህሊናዋን ሞራሏን ለመስበር ደግሞ መሯሯጥ። መቼ ነው እኛ ሰው የምንሆነው ግን? መቼ ነው ወደ ራሳችን የምናስበው ግን? እግዚአብሔርን የሆነ የተደፋ ነገር ሊመለስ አይችልም፣ ሊታፈስ አይችልም። በቃ ላሉት ሰዎች ደግሞ ጊዜ መስጠት ነው። እናቴ ትሙት እኔ በጣም ያዘንኩትኝ በጣም በቃ ለምን አበሾች እንደዚህ ሆነን? ለምን እኛ ኢትዮጵያኖች እንደዚህ ሆነን ተፈጠረን? ቆይ እድሜ ልካችንን እንዴት ግን አንድ አዘኔታ ውስጣችሁ ግን የለም? በእውነት እኔ ምን አይነት አውሬዎች ነን ግን? ነገ እኮ እኛም እኮ የማይቀር ልሞት ትሄዳላችሁ። ግን በቃ ይጸጽታትም ትከፋም ትዘንም ለልጅቷ መተው። እግዚአብሔር ያጽናሽ፣ ትልቅ ነገር ነው። እግዚአብሔር ያጽናሽ ብላችሁ የተቀረው ለባለቤቷና ለፈጣሪ መተው ነው። እዚህ ጋር ሰው ጽንስ ተሸክሞ መጥፎ ነገር መናገር። ኧረ እስኪ እናቷ ኧረ ትረፍበት እስኪ፣ ቆይ ይረጋጋ ሁሉ ነገር። በጣም ያዘንኩት ማርያምን ጋይስ፣ ማይ ጋድ እኔ ማመን የከበደኝ በጣም ማርያምን። እኔ ተው ዶጪ ምን እንደምላችሁ አላውቅም። ክርስቶስን ቆሌ ነው የተገፈፈው። በቃ ማርያምን ተው ሙት ወቃሽ። እንደዚህ ማለት ተው፣ እንደዚህ አትሉ ማሮቼ። እግዚአብሔርን ነገ ይጸጽታችኋል። ተው፣ ጥግ ሆናችሁ ማየት ይሻላል። አሁን እቺ ልጅ ደግሞ ገፋፍታችሁ ሌላ ነገር ውስጥ ተው። እግዚአብሔርን ፍሩ፣ ማርያምን እግዚአብሔርን ፍሩ። ሰውን አንፈራራ፣ የሰማዩን ፍሩ። ግን እሱ ያመጣው ቁጣ ከባድ ነው። ተው። በጣም ያዘንኩት ምን እንደምል ራሱ አላውቅም። ክርስቶስን እኔ ሁሉ ጊዜ ምንድነው የምላችሁ ጋይስ? ሁሉ ጊዜ ምንድነው የምላችሁ? የራሳችሁ የቤታችሁን ነገር ምንም ነገር አትናገሩ። በቃ ምንም ለዚህ ማህበረሰብ ምንም አይጠቅማችሁም። ችግራችሁን ከቤት እንዳይወጣ አድርጉ። ስለ ቤተሰብ፣ ስለ ልጆች፣ ስለ ትዳር፣ ስለ ፍቅር እየመጣችሁ እዚህ አትናገሩ ምለው ማርያም ለዚህ ነው በቃ። የፈለገ ሰው ኮንፊደንስ አጣሽ ቢላችሁ ምን ቢላችሁ ገበና ነው። ለዚህ ማህበረሰብ መንገር ማለት ራሳችሁን እንድታጠፉ ነው የሚያደርጋችሁ። ምንም ነገር ገበናችሁን አታውጡ። ያልፋል፣ ነገ ያልፋል። አሁን እናቷ ታማ ነው መሰለኝ አሉ ያረፈችው። ግን አሁን ምንድነው እየዞሩ ሰው የሚያወራው ምንድነው? አያችሁ የሰው ሞራል መንካት። እዚህ ጋር ጽንስ ይዛለች ልጅ ይዛለች እንኳን ብለው አላሰቡም። ሌላ ነፍስ ለማጥፋት ይሯሯጣሉ። ማርያምን ሌላ ነፍስ ብለው አላሰቡም። ሌላ ነፍስ ለማጥፋት ይሯሯጣሉ። ማርያምን ሌላ ነፍስ እኔ ጋይስ ማርያምን ከዚህ ህዝብ ጋር እኮ ነው ያደርግባባም እኮ ነው። እንዴት እንደማስረዳ ራሱ ጨካኝ ናቸው። ማርያምን እኔ በጣም ያዘንኩት በጣም እንደው መድኃኒዓለም ውሸት ባረገው ነው በቃ ያልኩት። ውሸት ባረገው ማርያምን። ቤተሰብ ማለት ትልቅ ነገር ነው። እናት አባት ትልቅ ነገር ነው። እግዚአብሔርን ወይ ክርስቶስ እኔ ማርያምን በቃ ማመን የሚከብዳችሁ ነገር የለም። እንደዛ ነው የሆነብኝ። እግዚአብሔርን ጋይስ እግዚአብሔርን በጣም ነው ያዘንኩት። ማርያምን ተው እሺ ማሮቼም በማርያም ተው በእግዚአብሔር ልጅቱን እሺ ማሮቼ ተው በፈጣሪ የተያዘች ናት። አምላኬ ሆይ ጌታዬ ሆይ እችን ነጭ ወረቀት የሆነችን
እቺ ምንም የማታውቅ የዚህ ዱንያ ነገር ምንም ያልገባትን እችን አንድ ፍሬ ልጅ አንተ ጠብቃት፣ የሆዷን በጀርባዋ አድርግላት። እንደው የኔ እናት አላህዬ ያሹ እንደው በእሱ ተአምር ወድሽ ውስጥ የተቀመጠችው እችን ትፍል እችን ህፃን ያለምንም መንከር በእጅሽ አላህ ይስጥሽ፣ በጀርባሽ ያርግልሽ። ምን አይነት ሁኔታ ውስጥ ሆኜ አላውቅም፣ ግን ያለሽበት ጊዜ የጥሩ ይሆናልሽ። የምታሳልፊውን ነገር የምትሺበት የምታልፊበትን ጉልበት አላህ ይስጥሽ፣ አላህ ይስጥሽ። የሀበሻ ነገር ምንም ያልገባት ለሀበሻ ምንም የማታውቀው ነችን አንድ ፍሬ ልጅ ባለችበት ጌታዬ ጠብቃት። ወላሂ እንደው አንተ ጋይስ በህይወታችሁ እንዳይረፍድባችሁ እሺ። የዴዚ ማዘር ምን እንዳጋጠማት ሰምታችኋል። በጣም ነው ያዘንኩት። የዴዚ ማዘር ማለት ለኔም እንደ እናቴ ነበረች። እስቲ የሆነ ቪዲዮ ላሳያችሁ። አንተ ልጅ ነው ዴዚ አይዞሽ ተቃጠለች። የቤተሰብ ማስታወቂያ ቤተሰብ ነው። ኩኩ ሂድ ብርቱካን ስጣ። ማን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻላል ብዬ ስልክ ከላኩት በኋላ ነው ያን እንዲልክ ካለ በኋላ ሜሴጅ ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የቀን ቁጥር ስጠኝ በእናትህ እንዴ። እስካሁን የበላሁት ጎመኑ ምኑ እስካሁን ከዓይኔ ላይ አልወጣም። አንተ መስለኝ ለሌላ ሰው ስጽፍ አሁን ሳይሆን ኤኒዌይ አጭሩ አዲስ አድርገህ ነገሮች ትንሽ የተስተካከሉ ይመስላል። ከቤሩታ እናንተም ኦፈር አድርጋት ነበር ና ኢትዮጵያን ምናምን ብላ ጨምረላታልና በጣም ደስ አለኝ። እና አሁን እሱ ላይ እየሞከረ ነው እና ሳትመጣ አትቀርም። እሺ ከመጣች ግን ለምን እንዳታወራ ከመጣች እናንተ ትከባከባታላችሁ። ያው እናንተ ጓደኞቿ ናቸው፣ ነግራቸዋለሁ። ብላ ካርገኛለች ግን በዚህ ዴዚ ተምራት ነው ሁለት ቁጥር በሚለው ጻፍላት ነው ታነባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው ፊት እያደረገ ብላክ እያደረገ ጓደኞቿ ነው። ግን እንዴነ በፊቴ አንድ ያለበትን ትልቃለኝ ትክክለኛ ያው እኔ ትክክለኛ ወጥቼ ነበር። ግን ሞኒ እንዴት እንዳመጣችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዙራ ስትልቅ በቀላል እና ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው። ሁሌ ስለ ልጇ ነበር የምትጨነቀው። እኔ ማንም ሰው ቁም ነገር ውስጥ በማይከተን ጊዜ ዴዚን የመሰለች ልጅ ይዛ ቤታችን መታ አክብራን ምሳ በልተን ከሲስተር ጋር እንደ ቤተሰብ ሆኖ ነው። ሰምቻለሁ ሮሚ ሰምቻለሁ። አንቺ አምላኬ ሆይ እናት ግን ሺህ ዓመት ትኑር ማርያምን። እግዚአብሔር እንደዚህ እግዚአብሔር ጽናቱን ይስጥሽ። አሁን ከባድ ጊዜ ነው ላንቺ፣ በዛ ላይ እርጉዝ ነሽ። እናት ብትኖር ለማንም ሰው እናት አይጣ ሰው እግዚአብሔር የማን እናት ነው የሞተችው? የዴዚ እናት ትላንት ማታ ነው ያረፈችው። በኢየሱስ አሞራው እኔ ራሴ በኢትዮጵያ ስም አደራ ምልህ እባክህን ለዚች ለዴዚ እናቱንላት፣ ለዚች ለዴዚ አባቱንላት፣ ለዚች ለዴዚ ባሉንላት፣ ለዚች ለዴዚ በቃ የዴዚን አደራ እንዳለ የእናቷንም አደራ እኛ እንደ አንድ ኢትዮጵያዊ እንደ አንድ ወጣት እባክህን አደራ ለዚች ልጅ ድጋፍ እንድትሆንላት አደራ ላንተ እንሰጣለን። እባክህን አትተዋት፣ አትካዳት፣ አታስቀይማት። በምንም ነገሯ ከሷ እንዳትለያት። ሰላምና ፍቅር በቤታችሁ ይግባ። የዴዚ እናት ነፍስሽን እግዚአብሔር በገነት ያኖርልኝ። ሰላማችሁ ይብዛ።